ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። ኢትዮጵያ ባለፉት ጥቂት ዓመታት የተከተለችው ጠንካራ የአካባቢ ጥበቃ ፖሊሲ የደን ሽፋን በማሳደግ አገሪቱ አዲስ ታሪክ እንድትጽፍ አድርጓታል። የአረንጓዴ አሻራ መርሃ ግብር በዜጎች ትልቅ ተሳትፎና ትኩረት መከወኑ የተፈጥሮ ሀብቶችን የመለሰ ሆኗል። ዓመታትን ወደ ኋላ ስንመለስ ተራሮች በቁም የሞቱ መስለው ወንዞችና ምንጮችም ደርቀው ኢትዮጵያ ያላት የብዝሃ ሀብት ሕይወቷ ተመናምኖ ነበር። ዛሬ ግን ያ ምስል ተቀይሯል። ኢትዮጵያ በቢሊዮን የሚቆጠሩ ችግኞችን በመትከል የደን ሽፋኗን በከፍተኛ ፍጥነት እያሳደገች ትገኛለች። ትላንት በአፈር መሸርሸር የተጋጋጡ ኮረብታዎች ዛሬ በለምለሙ ካባ ተሸፍነዋል። ትላንት የደረቁ ምንጮች ዛሬ ዳግም ሕይወት ዘርተው ይፈሳሉ። ይህ ከትውልድ ጋር ለትውልድ የሚከወን አሻራ ኢትዮጵያ ባለፉት ጥቂት ዓመታት የተከተለችው ጠንካራ የአካባቢ ጥበቃ ፖሊሲ በአህጉር አፍሪካ ታይቶ የማይታወቅ አዲስ ምዕራፍን ከፍቶላታል። በሚሊዮን የሚቆጠሩ ዜጎች ጉልበታቸውን የገበሩበት ሕያው የአረንጓዴ አሻራ እንቅስቃሴ እንዲሁ የመጣ ለውጥ ሳይሆን በጠንካራ ሕዝባዊ ተሳትፎ የተገኘ አረንጓዴ ድል ነው። የእኛን ግሪን ሌጋሲ ከሁሉ የገዘፈ ያደረገው 50 ቢሊዮን ችግኝ መትከላችን ብቻ ሳይሆን በሚሊዮን የሚቆጠር ሕዝብ በገዛ ፈቃዱ ከፍተኛ ጥረት ያደረገ ሕዝብና ሀገር በመሆኑም ጭምር ነው። እዚህ ጋር አንድ ሊሰመርበት የሚገባ አብይ ጉዳይ ቢኖር ለሁሉም ስራዎቻችን መደመር ያለው ፓወር ነው። ስንደመር ያለን ጉልበት፣ ስንደመር የሚሰማው ድምጽና የሚፈጠረው ኢፌክት ከፍተኛ መሆኑን ያሳያል። የአፈር መሸርሸር መቀነስ፣ የደን ሽፋን ማደግ፣ በቡና በሻይ በፍሩት የመጣው ተደምሮ በአፍሪካ ታላቁ ፕራክቲካሊ ለውጥ ያመጣ ስራ ተደርጎ ሊወሰድ ይችላል። በአረንጓዴ አሻራ የተገኘው የደን ሽፋንና የተተከሉ ችግኞች ቁጥር ተራ የስታትስቲክስ መረጃ ብቻ አይደለም፣ የኢትዮጵያ የህልውና ዋስትና ማረጋገጫ እንጂ። ኢትዮጵያ ትልቅ ሀገር ናት፣ ሰፊ ሀገር ናት። ነገር ግን የኢትዮጵያ የደን ሽፋን እኮ 4% የነበረበትን ጊዜ ማስታወስ እንችላለን ማለት ነው። አሁን የአረንጓዴ አሻራ ስራ እንቅስቃሴ በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የተጀመረው ስራ እየተሰራ ባለበት ሂደት ውስጥ አሁን በፈረንጆቹ በ2023 23.6% ደርሰናል ማለት ነው። እንግዲህ የታቀደው በ2030 እስከ 30% ለመድረስ ነው። በአዲስ አበባና በሌሎች ከተሞች የተከናወነው የኮሪደር ልማት ስራዎች ነዋሪዎችን ከተፈጥሮ ጋር ዳግም እንዲገናኙ አድርጓል። ለዘመናት ቆሻሻ ይጣልባቸው የነበሩና ሽታቸው ያውክ የነበሩ የወንዝ ዳርቻዎች ዛሬ መልካቸው ተቀይሮ ለነዋሪዎች ማራኪ መዝናኛ ሆነዋል። የአረንጓዴ ስፍራዎች መስፋት የከተሞችን ሙቀት ከመቀነሱም በላይ ነዋሪዎች ንጹህ አየር የሚተነፍሱባቸው የከተማ ሳንባዎች ሆነው እያገለገሉ ይገኛሉ። ይህ የከተማ ውበትና የአረንጓዴ ልማት ጥምረት ኢትዮጵያ ዘመናዊነትን ከተፈጥሮ ጋር አዛምዳ ለመጓዝ የጀመረችው ጉዞ ማሳያ ነው። አካባቢ በመጠበቅ ሂደት ውስጥ የሚሰሩ የአረንጓዴ አሻራ እንዲሁም ደግሞ የኮሪደር ልማት፣ የወንዝ ዳርቻ ልማቶቻችን በጣም የሚያስፈልጉን እንቅስቃሴዎችና ስራዎች ናቸው። የአረንጓዴ አሻራ የችግኝ ተከላ ስራዎቻችን የአፈር መሸርሸርን የሚጠብቅ የሚከላከል ነው ማለት ነው። ይሄ የቅንጦት ጉዳይ አይደለም። አፈር እንደ አጠቃላይ የሀገር ልማት እድገት የሚመጣበት አንዱ ሚንስ እንደመሆኑ መጠን ከዚህ አንጻር መታየት ያለበት ጉዳይ ነው። ሁለተኛ የወንዞቻችንን ብክለት ይከላከላል ማለት ነው። በፈር በመሆን የወንዞች ብክለትን የሚከላከልበት ሁኔታ እንዳለም ማየት ይቻላል። ኢትዮጵያ በአረንጓዴ ልማት ረገድ ያስመዘገበችው ስኬት የደን ሽፋናውን አሳድጎታል። ይህ ደግሞ የጽናትና የስራ ውጤት ተደርጎም ተወስዷል። ይህ ድል ግን እዚህ ላይ አያበቃም። የደን ሽፋኑን ይበልጥ ለማሳደግ ብዝሃ ሕይወትን ለመጠበቅና የተፈጥሮ ሀብትን ለዘላቂ ልማት ለመዋል የሚደረገው ተጋድሎ ግን አሁንም ይቀጥላል።
በዓለም አቀፍ ደረጃ የተከሰተ የነዳጅ አቅርቦት መስተጓጎልና የዋጋ ንረት ለመቋቋም ኢትዮጵያ ምርቱን በድጎማ ከማቅረብ እስከ ኤነርጂ አማራጭ ሽግግር እርምጃዎች እየወሰደች ትገኛለች። በኢትዮጵያ ነዳጅ ከአፍሪካ በአማካኝ ባነሰ ዋጋ እያቀረበም ነው። ኢትዮጵያ ለታዳሽ ኃይል አማራጭ ልማት የሰጠችው ትኩረት በረጅም ጊዜ ከነዳጅ ጥገኝነት ያላቅቃታል። በመካከለኛው ምስራቅ በተፈጠረው ውጥንቅጥ የዓለም ኢኮኖሚ ሞተር የሆነው ነዳጅ አቅርቦት ላይ ያጠላው ደመና አሁንም ድረስ አልገፈፈም። ዓለም አቀፉ ማህበረሰብም ግጭቱ ዲፕሎማሲያዊ መፍትሄ አግኝቶ የነዳጅ ገበያው እንዲረጋጋ በተስፋ እየተጠባበቀ ይገኛል። ዓለማችን በቀን ውስጥ ከሚያስፈልጋት ነዳጅ 20 በመቶ መተላለፊያ የሆነውና በኢራን አቅራቢያ የሚገኘው የሆርሙዝ ሰርጥ ዛሬም ድረስ ዝግ ነው። ይህ መዘጋት በነዳጅ ገበያው ላይ የዋጋ መናርን አስከትሏል። ጦርነቱ ከመጀመሩ በፊት $70 የነበረው የአንድ በርሜል ድፍድፍ ነዳጅ ዋጋ ዛሬ ላይ $100 ተሻግሯል። ይህ አሃዝ በኢኮኖሚስቶች መዝገብ ላይ የሚነበብ ተራ ቁጥር ሳይሆን በቢሊዮን የሚቆጠሩ ሰዎችን የዕለት ተዕለት ሕይወት በቀጥታ የሚነካ ጉዳይ ሆኗል። በአፍሪካ ገበያ ላይ በአንድ ሳምንት ውስጥ ብቻ የነዳጅ ዋጋ በአማካይ የ13.5 በመቶ ጭማሪን አሳይቷል። በአህጉሪቱ የ1 ሊትር ነዳጅ አማካይ ዋጋ $1.17 ደርሷል። የጎረቤት ሀገራትን እውነታ ብንመለከት በኬንያ 1 ሊትር ነዳጅ $1.68፣ በጅቡቲ $1.59፣ በኤርትራ $1.63 እንዲሁም በሱዳን $1.3 ሆኖ ተመዝግቧል። እንደ ዚምባብዌና ሲሸልስ ባሉ ሀገራት ደግሞ ዋጋው እስከ $1.71 በማሻቀብ የዜጎችን ኑሮ እጅግ አክብዶታል። በዚህ ዓለም አቀፋዊና ቀጠናዊ ሁኔታ ውስጥ የኢትዮጵያ ሁኔታ የተለየ ሆኖ እናገኘዋለን። ኢትዮጵያ በሊትር $0.63 ብቻ በማስመዝገብ ከአፍሪካ አማካይ ዋጋ እጅግ ባነሰ ሁኔታ የዜጎችን ሸክም ስታቀል ትታያለች። ይህም ኢትዮጵያ ነዳጅ አምራች ካልሆኑ ሀገራት ተርታ ዝቅተኛው የነዳጅ ዋጋ ያለባት ሀገር እንድትሆን አድርጓታል። የዓለም ዋጋ የናረበት ሁኔታ ይስተዋላል። በአንድ በኩል አቅርቦቱ ችግር ነው፣ በሌላ በኩል ዋጋውን መናር ችግሩን ያወሳሰበበት ሁኔታ አለ። መንግስት የዜጎችን ኑሮና ኢኮኖሚያዊ እንቅስቃሴ ብሎም ማህበራዊ እንቅስቃሴ ላለመጉዳት ሲል በአሁኑ ጊዜ በነጭ ናፍጣ ላይ 95 ብር በ1 ሊትር በመደጎም እያቀረበ ይገኛል። በቤንዚን ላይ 42 ብር በ1 ሊትር በመደጎም ላይ ይገኛል። ይሁንና ኢትዮጵያ ነዳጅ አምራች ባለመሆኗ ሙሉ በሙሉ ከዚህ ዓለም አቀፍ ጫና ነፃ ልትሆን አትችልም። መንግስት የኢኮኖሚ ህልውናን ለማስጠበቅና የማክሮ ኢኮኖሚ መረጋጋትን ለማረጋገጥ ሚዛናዊ የዋጋ ማሻሻያዎችን እያደረገ ይገኛል። ባለሙያዎች እንደሚሉት ዓለም አቀፉን የነዳጅ ዋጋ 100 በመቶ ደጉሞ ማቅረብ የዋጋ ግሽበትን በማባባስና የልማት ፕሮጀክቶችን በማስተጓጎል ከፍተኛ ዋጋ ያስከፍላል። በመሆኑም አሁን እየተደረገ ያለው ማሻሻያ የገበያውን እውነታ ከህብረተሰቡ የመግዛት አቅም ጋር ያስታረቀ ስልታዊ እርምጃ ነው። የነዳጅ አቅርቦትን አስተማማኝነት ለማረጋገጥ በየዓመቱ ከ4.2 ቢሊዮን ዶላር በላይ የውጭ ምንዛሪ በመመደብ አስተማማኝ አቅርቦት እንዲኖር በከፍተኛ ውጤታማ በሆነ መልኩ የተሰራ የሚገኝ መሆኑ ይታወቃል። የተሟላ ማክሮ ኢኮኖሚ ማሻሻያ ካደረግን በኋላ ደግሞ በ100 ቢሊዮኖች የሚቆጠር ድጎማ በነዳጅ ላይ በማድረግ ምንም እንኳን የምንዛሪ ለውጡ ተከትሎ የዓለም ነዳጅ ዋጋ ጋር ተገናኝቶ ዋጋው ደረጃ በደረጃ ወደ ማህበረሰብ መተላለፍ ያለበት ቢሆንም ወቅታዊ ጫና ከኢንፍሌሽን ጋር የተያያዙ ጫናዎች እንዳያመጣ በማሰብ በከፍተኛ ጥንቃቄ እየደጎምን ከምንገኛቸው ቁልፍ ምርት ነዳጅ ነው ዋነኛው። የነዳጅ ዋጋን ማስተዳደር የዛሬን ህመም የሚያስታግስ ቢሆንም ዘላቂው መፍትሄ ግን ከነዳጅ ጥገኝነት መላቀቅ መሆኑን ኢትዮጵያ ቀድማ ተረድታለች። በአሁኑ ወቅት 90 በመቶ የሚሆነውን የኃይል አቅርቦቷን የምታገኘው ከታዳሽ የውሃ ኃይል ነው። የታላቁ የኢትዮጵያ ህዳሴ ግድብ ማመንጨት መጀመር፣ የንፋስ የጂኦተርማልና የፀሐይ ኃይል ፕሮጀክቶች መፋጠን ኢትዮጵያን የአረንጓዴ ኃይል አምራች እያደረጋት ይገኛል። ከዚህ በተጨማሪ የነዳጅ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ የተጣለው እገዳ ለነዳጅ ቀውሱ አስቀድሞ የተሰጠ ስልታዊ ምላሽ ነው። ዛሬ የኢትዮጵያ መንገዶች የኤሌክትሪክ አውቶቡሶችና አውቶሞቢሎችን በብዛት እያስተናገዱ ይገኛሉ። ይህ ሽግግር ዜጎችን ከነዳጅ ማደያ ሰልፍና ከሚሻቅብ የትራንስፖርት ወጪ ነፃ የሚያወጣ ነው። በአጠቃላይ ዓለም በሆርሙዝ ሰርጥ መዘጋቱ ውጥረት በታወከችበት በዚህ ወቅት ኢትዮጵያ ቀውሱን በብልሃት እያስተዳደረች ወደ ዘላቂው የኃይል ሉዓላዊነት ጉዞዋን ቀጥላለች። በመጨረሻም ኢትዮጵያ በተባበሩት መንግስታት ድርጅት ሰብአዊ መብት ምክር ቤት ምክትል ፕሬዝዳንቷን በብቃት ትወጣለች ሲል የውጭ ጉዳይ ሚኒስቴር ገለጸ።
47 አባል አገራት ያሉት ምክር ቤቱ በ61ኛው መደበኛ ስብሰባ 38 ውሳኔዎች ተላልፏል ብለዋል የውጭ ጉዳይ ሚኒስትሩ አምባሳደር ነቢያት ጌታቸው። ኢትዮጵያ የተባበሩት መንግስታት ድርጅት ጄኔቫ ከሚገኘው የሰብአዊ መብት ኮሚሽን አባል ሀገር ናት። 61ኛው የሰብአዊ መብት ኮሚሽን ጉባኤን በምክትል ፕሬዚዳንትነት የማገልገል እድሉ አጋጥሟት ባለፈው ፌብሩዋሪ ወር ጀምሮ እስከ ማርች 31 ድረስ ምክትል ፕሬዚዳንት ሆና አገልግላለች። እንግዲህ ኢትዮጵያ በዚህ ቆይታዋ በተለይ በ61ኛው ጉባኤ ወቅት የተለያዩ ስራዎች አከናውናለች በምክትል ፕሬዚዳንትነቷ። ከነዚህ መካከልም የሚጠቀሰው በዋነኝነት 38 የሚሆኑ ዓለም አቀፍ የሰብአዊ መብት ጉዳዮችን የሚመለከቱ ውሳኔዎች የተላለፉበት ወቅት ነው። በዚህ የሰብአዊ መብት ኮሚሽን ጉባኤ ወቅት የወቅታዊ የሆነው የመካከለኛው ምስራቅ ውጥረት ጋር የተያያዘው ነው። ይህንንም አስመልክቶ ኢትዮጵያ በተለይ በባህረ ሰላጤው ላይ የተፈጠረው ጫና፣ የሆርሙዝ ሰርጥ መዘጋት በኢኮኖሚዋ ላይ አጠቃላይ በአየር እንቅስቃሴ እና የሚያስከትለው ማህበራዊ ተጽዕኖ ከግምት በማስገባት ስጋቷን በዚህ ጉባኤ ወቅት አንጸባርቃለች። እንደ መፍትሄም እንዲህ ያለው ውጥረት ቶሎ ረግቦ መፍትሄ ወደሚያገኝበት ተኩስ አቁም ወደሚደረግበት ዓለም እንዲያመራ ጥሪዋን አሰምታለች። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ